ሰላም ሰላም ውድ የቻናሌ ተከታዮች እንዴት ናችሁ? ለዛሬ የምናየው ደግሞ እንዴት አድርገን የተወለድንበት ቀን ሰኞ ነበረ ወይስ ማክሰኞ የሚለው በቀላሉ እንዴት ማወቅ እንደምንችል እናያለን ማለት እንደምትወዱት ተስፋ አድርጋለሁ። ላይክ ሳብስክራይብ በማድረግ ጀምሩት። ለምሳሌ እንዲሆነን አንድ ሰው የተወለደው መጋቢት 29 1988 ዓመተ ምህረት ነው እንበል። ቀኑ መቼ ነበረ? እሁድ ነው ሰኞ ነው ወይስ ማክሰኞ የሚለው ለማወቅ በጣም ያስቸግራል። ምክንያቱም እንግዲህ 1988 ዓመተ ምህረት የተወለደው ሰው እንግዲህ አሁን 30 ዕድሜው ሊሞላ ነው። 30 ዓመት ወደ ኋላ ተመልሶ ቀኑን ሰኞ ነበረ ወይስ ማክሰኞ የሚለው ለማስታወስ እጅግ አስቸጋሪ ነውና በቀላሉ ግን እንዴት አድርገን እንደምናውቅ እናያለን ማለት ነው። ይህንን ለማወቅ ባህረ ሐሳብ ነው የምንጠቀመው ማለት ነው። ባህረ ሐሳብ ስለ ባህረ ሐሳብ ሙሉ ቪዲዮ የሰራሁት አለ፣ እዛ ሄዳችሁ ማየት ትችላላችሁ ማለት ነው። በመጀመሪያ የ1988 ዓመተ ምህረት መባቻ ነው የምንፈልገው፣ ወይም ደግሞ መስከረም 1 ቀን 1988 ምን ቀን ነበር የሚለው መጀመሪያ እንፈልጋለን ማለት ነው። እሱ ለማወቅ ደግሞ ፎርሙላ አለው። መባቻ ይሆናል መጠነ ራብዕ ሲደመር ዓመተ ዓለም ሲካፈል በሰባት ይሆናል ማለት ነው። መጠነ ራብዕ ለማግኘት ደግሞ ዓመተ ዓለም ሲካፈል በሰባት እናደርገዋለን ማለት ነው። ዓመተ ዓለም እንግዲህ በቤተ ክርስቲያናችን ዓለም ከተፈጠረችበት ጊዜ ጀምሮ እስካሁን ያለው አጠቃላይ ዓመት ነው ማለት ነው። እንግዲህ ከክርስቶስ ልደት በፊት 5500 ዓመት አለን እንላለን። ይሄ ደግሞ ዓመተ ፍዳ ዓመተ ኩነኔ እየተባለ ቤተክርስቲያናችን የሚጠራው ነው። ከክርስቶስ ልደት በኋላ ደግሞ 1988 ዓመተ ምህረት እንግዲህ ሁለቱን ስንደምረው ዓለም ከተፈጠረችበት እስከ 1988 ዓመተ ምህረት ያለው አጠቃላይ 7488 ነው። ይሄ ደግሞ ዓለም ከተፈጠረችበት ያደረገችው እድሜ ነው ማለት ነው። ይሄ ቤተክርስቲያናችን አስተምህሮ ነው እንጂ በዓለም በሳይንስማ እንግዲህ ሉሲ እንኳን ስንት ሚሊዮን ዓመት እንዳስቆጠረች ያው በትምህርት እንደምናውቀው ነው ማለት ነው። ስለዚህ ይሄ የቤተክርስቲያናችን አስተምህሮ ይሄን ነው የምንጠቀመው ማለት ነው። እንግዲህ 1988 ከ5500 ስንደምረው አጠቃላይ ስንት ይሆናል? 7488 ዓመተ ዓለም አለን ማለት ነው። እንግዲህ መጠነ ራብዕ ለማግኘት ቀላል ነው ማለት ነው። ዓመተ ዓለም ስላለን ይህን ዓመተ ዓለም በአራት ስናካፍለው 1872 ይመጣል ማለት ነው። ይሄን መጠነ ራብዕታችን ነው። እንግዲህ አሁን መባቻ ለማግኘት ቀላል ነው። መጠነ ራብዕትም አለን ዓመተ ዓለምም አለን። ስለዚህ መባቻ የ1988 ዓመተ ምህረት መባቻ ለማወቅ ይህንን መጠነ ራብዕትና ዓመተ ዓለም ደምረን በሰባት ማካፈል ነው ማለት ነው። 9360 በሰባት እናካፍለው 1337 ደርሶ ፖይንት 1428 እያለ ይቀጥላል ማለት ነው። ይህንን በባህር ሐሳብ ደግሞ ቀሪውን ይዘን ስለምንሄድ ከፖይንት በኋላ ያለውን ማለት ነው 0.142857 እያለ የሚቀጥለውን ተመልሰን በሰባት ስናባዛው ቀሪ አንድ ይሆናል ማለት ነው። ቀሪ አንድ ይሆናል። ቀሪ 0 ከሆነ ሰኞ፣ ቀሪ 1 ከሆነ ማክሰኞ፣ ቀሪ 2 ከሆነ ሮብ፣ እንዲህ እያለ ይቀጥላል ማለት ነው። ስለዚህ ቀሪ አንድ ስላገኘን የ1988 ዓመተ ምህረት መባቻ ወይም ደግሞ መስከረም 1 ቀን ማክሰኞ ነበረ ማለት ነው። ማክሰኞ ነበረ። እንግዲህ ዋናው እኛ የፈለግነው ልጅ የተወለደው መጋቢት 29 ቀን ነው ማለት ነው። ቀኑ ምን ነበረ ለማወቅ መስከረም የሚውለው ሚያዝያ ይውላል። መስከረም 1 ቀን የ1988 ማክሰኞ ነበረ ብለናል። ስለዚህ ሚያዝያ 1 ማክሰኞ ይሆናል ማለት ነው። ስለዚህ 2 ቀን ወደ ኋላ መጋቢት 29 ስለሆነ የተወለደው 2 ቀን ወደ ኋላ ስንቆጥር ዕለቱ ዕለተ እሁድ ይሆናል ማለት ነው። እንግዲህ ልጅ የተወለደው ዕለተ እሁድ ነው ማለት ነው። እንደወደዳችሁ ተስፋ አድርጋለሁ። እንደዚህ አይነት ጠቃሚ ቪዲዮዎች እንድሰራ ላይክ፣ ሳብስክራይብ፣ ሼር ማድረጋችሁን አትርሱ።